ما شاء الله انتوا نو ساعكم عليهن. بعدين شوي نص ساعة سواق يجي عشان يروحوا بيت. اوكي سميرة، سميرة قومي يلا، سميرة قومي يلا. ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልኝ? የኔ ውዶች እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ፍትፈታችን ትንሽ ዘግየት ብሏል። በጣም ይቅርታ የኔ ውዶች። ስትወጡ ላይክ እያረጋችሁ ውጡ። እንዲሁም ደግሞ የተለያየ ሀሳብ አስተያየት የምትሰጡ ልጆች አላችሁ፣ በተለይ በሩታ ላይ። እውነት ለመናገር እኔ ሩታን አስረግጬ ነው የምነግራችሁ፣ አልጠላትም። አሁንም በግድ ጤላት የምትሉን ካላችሁ አልጠላትም። ነገር ግን ስራዋ ምሳሌ አብርሃም ወደ እሷ ሲሄድ ያዙ ይልቀቁኝ ትላለች እና ሄርሜላ ደግሞ ጠበቅ አርጋ ፍቅር ምናምን ስትሰጠው ደግሞ ሩታ ደግሞ በቃ የሆነ እንዴት ነው የሆነ የሚያቅነዝነዝ ባህሪ ያለባት አይደል እንዴ? ምንድን ነው ይሄ? እኮ ሀቅ እኮ ነው። ትላንትና አሁን ሄርሜላ ልክ ልኳን የነገራቻት ለሩታ ያምር በቃ። ምክንያቱም ዝዋይ ድረስ መሄድ አይጠበቅባትም። ከአዲስ አበባ ዝዋይ ስንት ኪሎ ሜትር? ከአዲስ አበባ ዝዋይ ስንት ኪሎ ሜትር መሰላችሁ? 200 ምናምን ኪሎ ሜትር አቋርጣ ነው የሄደችው ማለት ነው። በዝዋይ በኩል ከሆነ ያው ዳይሬክት ከቡታጅራ ዝዋይ ያው 30 ኪሎ ሜትር ነው እና በጣም ምን እንጃ፣ በጣም ነው የገረመችኝ። በጣም ማለት በቃ የራሱ ህይወት ይኖርበት፣ ልቀቅኝ እንዴ! ሰው እንዴት በዚህ ልክ ይከተላል? እውነት ለመናገር እያንዳንዱ እኔም ተፈችፋች ዩቱበር እስከሆንኩ ድረስ እያንዳንዱን የሚፈልገው አንቺና ሩታና አብርሃም አብረው እንዲሆኑ እንዲሰሩ ነው። ነገር ግን ካልተቻለ ደግሞ ለምኗል፣ በብዙ ቦታ እንትን ብሏል፣ እምቢ ብለሻል፣ አሻፈረኝ ብለሻል። ስለዚህ ሲሄደበት መሄድም አይጠበቅብሽም። አንደኛ ንቀሽ መተው ነው በቃ። ምክንያቱም ማንም የነካውን እንጨት ደግሞ መልሰሽ ልትነኪው አይገባም። ገባሽ? ምሳሌ አሁን ሄርሜላ መቼስ እንደዛ እየተላላጡ ዘመድ ነን ምናምን፣ ዘመድስ ዝምድናስ ቢኖር አንቺ ባልሽ በዚህ ልክ እንትን እንዲል አትፍቀጂ፣ እንዲወርድም አትፍቀጂ። ስለዚህ ይሄ እኮ የወረደ ስራ ነው እንጂ ወይም የተከበረ ወይም ነገር አለ ብላችሁ እንዳታስቡ፣ ሁለታችሁም ማለት ነው። ሄርሜላ ይሁን አንዴ ለይቶለታል። አንቺ ግን የልጅሽ አባት አሳልፈሽ እስከሰጠሽ ድረስ አሁን ደግሞ ያዚ ልቀቁኝ ማለት አችም። ምክንያቱም ፍቅር በሚሰጠው ሰው ጋር ነው የሄደው፣ መርጦ የሄደው መርጬ የሄድኩት ፍቅር የሚሰጠኝ ሰው ጋር ነው ብሏል አይደል? እኛ ስንት ለምናችሁ፣ ስንት ለሙሰልሰልም ቢሆን ያው አይኑ አሁንም ሙሰልሰል ነው የምትሰሩት። እኔን መልካም አሸውዱም። ግን ደግሞ እንደዛም ሆኖ ደግሞ ለፊልምን ብትሰሩ እንዴት ነው ማን የነካው እንጨት ማንን መልሶ የሚነካው? እንዴት ተብሎ የምር በጣም ነው የሚያስጠላው። ጌታ ወይ ድረስ ዋና ላይ እንደዛ ስትሆን በቃ እላዩ ላይ ስትቀብጥ እንደፈለገች ስትሆን ዝም ብለሽ ዛሬ ላይ ደግሞ ምንድነው በቃ አለረላ የወደቀ እንትን ይበዛበታል ብላ የወደቀ እንጨት ምሳሌ ይበዛበታል። ስለዚህ ልቀቂውና ሰውዬውን ወይም ደግሞ ቀብራራ ጋብሻ አብርሃም ልቀቂውና አንቺንም ከደስታሽ ጋር ፍቅር አታጠሚና ነይ ለመፈትፈትም እንዲመቸም ማለት ነው። እና ሩታ ወጣ ገባ አትበይ። ከፈለግሽ የልጅሽን አባት ማስከበር መክሰስም ሆነ የምትችውን ራስሽን ታስከብሪያለሽ። ነገር ግን የሚያስጠላ ስራ እየሰራችሁ በቃ አይደል ጀብድ የሰራችሁ የሚመስል ምንም በቃ የትውልዱ ዝሙት መንፈስ ነው እየረጫችሁበት ያለው። አዎ አስረግጬ የምነግራችሁ ይሄ ነው እየረጫችሁበት ያላችሁት። አለቀ። እና በቃ ለሄርሜላ ተይላት፣ አንዴት የተሽላት የለ እና ደግሞ ሄርሜላ ፍቅር ስትሰጠው እንደዛ ሲዋኙ ሲቀብጡ ምናምን አትቅኝ፣ በቃ አትቅኝ። ምክንያቱም አሳልፈሽ የሰጠሽው አንቺ ራስሽ ነሽ፣ ማንም የሰጠው ሰው የለም። እንዴ ለምን ንገሩኝ የምትሆኑት?